እዩ እያሰበች ያለችው አሁን ላይ እሷ ስላወራች ብቻ ልክ ነች፣ እሷ ተጎጂ ነች፣ ለምን ልጅ ስለወለደ። ስለዚህ እሷ በፈለገችው መንገድ ተከናውኖ ብሩኬ ከእሷ ጋር ይሆናል። በእሷ አሳቢ እንደዛ ነው የምታስበው አሁን ላይ ማለት ነው። እና ግን ጭንቅላት የላትም። እውነት ለመናገር ነገሮችን አታገናዝም። እንዲህ የሰውን ህይወት ማበላሸት ቀላል ነገር እንዳልሆነ ልታቂ ይገባሻል እዩ፣ በመጀመሪያ ደረጃ ማለት ነው። ከዚህ ጋር ዝም ብሎ ሲንግል የሆነን ሰው አይደለም ልውሰድ እያልሽ ያለሽው፣ ገባሽ አይደለ? ዝም ብሎ ከመሬት ተነስቶ እንዲመደንፋቱ ትክክል አይደለም። ለአንቺም ራሱ መጨረሻ ላይ ይሰብርሻል እና አጉል መወጣጠሩ ልክ አይደለም። በእርግጥ ሀይሚን ከምታደርገው አንጻር ብሩኬም ከሚናገራቸው አንጻር መሰለኝ እንደዚህ ሞራል እየተሰማት ያለው። ቤተሰቦች እንዲቆያችሁልኝ የዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ላይክ እያደርጋችሁ ደግሞ አበረታቱኝና እንግዲህ እዩ በአዲስ ነገር መታለች። ያው ቤኪና ማን ነበር አንዋር አግኝተዋት እያወሯት ነበረና እንግዲህ ያው እናንተ ድራማ ነው ትላላችሁ፣ እነሱ ደግሞ በዛ በኩል ሄደው የወንድማችን ልጅ ደህና ነች ወይ እያሉ እየጠየቁ ነው። ወይ ጉድ! በጣም እኮ የሚገርም ነው። እንግዲህ ይሁን እስኪ ሁሉም ነገር የምናየው ይሆናል በቅርብ ጊዜ ማለት ነው። ድራማም ከሆነ መቋጫው ስለሚደርስ ዝም ብሎ የማይቋረጥ ድራማ አይደለም እነሱ የሚሰሩትና ነገር ግን ባለው ሁኔታ አንጻር አሁን እዩ ማለት የሀይሚ ህይወት አያሳዝንሽም ስትባል እሷን በመጀመሪያ እኔ እርጉዝ ነኝ ስላት አላዘነችልኝ ማለች ማለት ነው። በመጀመሪያ እንኳን አይደለም ሀይሚ ማንም እኮ አላዘንልሽም ማለት ውሸት ነው የመሰለው። ከዚህ ጋር ቢኒ ያለ ቢኒ የኔ ልጅ ነው እያለ ነው። ማን ያምንሻል? በዛ ሰዓቱ ማን አምኖሽ ለአንቺ የሚያዝን ይኖራል እንዴ? ደግሞ ይሄን ውሸትሽን ተይ እንጂ እኮ ይህን ያክል አንቺን የተጫነ የለም እኮ። እኔ ግራ ነው የሚያጋባኝ አንዳንዴ። ስለዚህ እሺ እንደፈለግሽው ሆነልሽ፣ እውነትሽ ወጣ፣ ብሩኬ አባት ሆኖ ተገኝቷል። ይሁን ይሄ ነገር በነገራችን ላይ በጣም ደስ ሊያሰኝሽ ነው የሚገባ እንጂ እንደገና ከዛ ላይ ደግሞ ሌላ ተሻገርሽ ሄደሽ ዋናው ለእኔ ይሁን ማለት ብሩኬ ብቻውን ቢሆን እኮ እንደፈለግሽ ማድረግ ትችያለሽ እኮ እንደፈለግሽ ምንም ህይወት ባይኖረው ማለት ነው። ግን ከዚህ ጋር ያስተካከለው ህይወት አለና ምን አይነት ህሊና ኑሮሽ ነው እንደው ብሩኬ የሆነ ህሊናው ይዞት ምናልባት ሰውን አልጎዳም ብሎ ከአንቺ ጋር ቢሆን ያንቺ ህሊና ልክ ይመጣል ወይ? ማለት የሰዎች ህሊና ነው ያለሽ እዩ። እኔ አላቅም እውነት የሰው ህሊና ካለሽ አንቺ እግዚአብሔርን ነው የምልሽ ይህን ነገር አታስቢውም። ምክንያቱም አንቺም ሴት ነች፣ ከዚህ ጋር ህይወት የጀመረች ሴት አለች። ስለዚህ ራስ ወዳድ ነሽ አንቺ በጣም ማለት ነው። አዎ እኔ ግጥም አድርጌ ራስ ወዳድ ነኝ ብለሻል እኮ ራስ ወዳድ ነሽ አንቺ። ለማንም የምታስቢ ሰው አይደለሽም። እኔ ደግሞ አንዳንድ እየገረመኝ ያለው ነገር ምን እንደሆነ ታውቃላችሁ ቤተሰብ? እዩ ብዙ ጊዜ ስታወራ ምንድን ነው ከኔና ከአንተ መካከል ብዙ ነገሮች አሉ፣ ብዙ ያልከኝ ነገር አለ፣ ሀይሚን ዋሽታታል የምትለው ነገር አላት። እሺ እኔ ለዩ ጥያቄ ሀይሚን እየዋሻት እንደሆነ ካወቅሽ አንቺ በሰዓቱ እንግዲህ አርግዘሽ እስከምትወልድ ድረስ ማለት ነው እንዴት አረ ገና ከዛ በፊት እያለ እንዴት መጥተሽ ለሀይሚ አላስረዳሻትም? እንዴት ብሩኬ የኔ ፍቅረኛ ነው ከአንቺ ጋር ዝም ብሎ ነው ብለሽ ለምን በሰዓቱ አላስረዳሻትም? አንቺን ብትሆኝ ሴት ልጅ እንድትጎዳ እያደረግሽ እኮ ነው ዝም በማለትሽ ራሱ። እውነት አንቺ የምትይው ነገር እውነት ከሆነ ከብሩኬና ከአንቺ መካከል ትልቅ ነገር ካለ እንዴት ሴት ልጅ እንድትጎዳ ትፈቅዳለሽ? በዚህን ያክል ከአንቺ ጋር የሆነ ነገር ግንኙነት ኑሮት ከሀይሚ ጋር ሲያደርገው የነበረ ነገር እኮ የጓደኝነት አይደለም። ከዚህ ጋር ፍቅር አፈቀርኩሽ ተባብለው ባያወጡትም የሚያሳዩት ሪአክሽን፣ ልብሳቸውም ሆነ አብረው የሚኖሩበት መንገድ የፍቅረኛሞች ነው። ታዲያ አንቺ ፍቅረኛ ሆነሽ እንዴት ይህን ነገር ታገሽ? የኔ ጥያቄ እንዴት ይሄን ነገር ታግሰሽ ልታልፊው ቻልሽ እንዴ? ለምንድን ነው የምታስመስይው? እዩ ምንም ከአንቺና ከሱ መካከል ምንም በቃ አድቫንቴጅ የተጠቀምሽበት። በመካከላቸው ችግር ተፈጠረ፣ ያን አጋጣሚ ተጠቀምሽ፣ አሰከርሽ፣ የሆነ ነገር ተፈጠረ፣ አለቀ እንጂ እውነት የአንቺና የብሩኬ ፍቅር ድሮ የቀረ ነው። በኢንተርቪው መካከል እንኳን ሲናገር ነበር ብሩኬ ፍቅረኛ አለ ሲባል ነበረ፣ ግን የለም አሁን ላይ ብሏል። አለቀ። ምንድን ነው እንደ አዲስ አድርጎ ከዚህ ጋር እንደ አዲስ ታሪክ የምታወሪው? ልክ ከሀይሚ ጋር እያለ ከአንቺ ጋርም ግንኙነት እንደነበረው የሆነ ፍቅር እንደነበራችሁ ስታይል ለምን ታወሪያለሽ? አንቺ ለምን እንደዚህ ትያለሽ? ያልተፈጠረ ነገር ፈጥረሽ እንዴት ነው የሰው ልጅ ልቡን ጠብተሻታለሽ? ከአንቺ ጋር ለማድረግ የምትሄጂበት ጥረት ለልጅ ራሱ መልካም አይሆንም። እና ምንድን ነው አሁን እንደዚህ እያደረገች ያለችው ሀይሚም ዝም ብላ ነገሮችን ለቀቅ ስለምታያት የሀይሚን አቅም በደንብ ነው የገመተቻት እዩ።
የብሩኬንም እንደዛው የብሩኬን ልብ በጣም በቀላሉ እንደሚታለል ታውቀዋለች። የምሬን ብሩኬ ለሴት ልጆች ከምንም በላይ ክብር ስላለውና እንዴት ነው እንዲህ ተለል የሚል ባህሪ ስላለው ያ ነገር እሱ በሚናገራቸው ነገሮች ሞራል እየሆናት መጣ። አሁን ለምሳሌ በትናንት የተናገረው ነገር እዩ በደንብ ልቧ እንዲደነድን ነው የሚያደርጋት። ወስኜ ከልጄ ጋር ልኑር ማለት አሁን ለእሷ በጣም ደስታ ነው። በቃ ወደ እኔ ይመጣል ብላ ተጠብቀዋለች። እና እኔ ብዙ ጊዜ ብሩኬን የምናገርበት መንገድ ይሄ ነው። ለምን ትልፈሰፈሳለ? በቃ ማለት እኔ እዩን ሲያት ራሱ ያናደኛል። እኔ ብሩኬ ልንገራችሁና ማለት ነው አለ አይደለ በቃ ልፍስፍስ ብሎ ምናምን ይለምናታል። ለምን እንደዛ ይሆናል? ለምን እንደዛ ይሆናል? በቃ አግባብ ባለው መንገድ በስነ ስርዓቱ መደረግ ያለበት መደረግ እንጂ እንደዚህ የተልፈሰፈሱ መለመን ምናምን አስፈላጊ አይደለም። ለዛኛው ወገን ራሱ የሆነ ተስፋ እንደመስጠት ነው የምቆጥረው። ገብቷችኋል አይደል? ለእዩ የእሱ እንደዛ መሆን የእሱ እንደዛ መቅለስለስ የእሱ አንዳንድ ነገሮች ከቃሉ የሚወጣው ለእዩ ሞራል የሆናት እየገፋች ሁላቸውንም ልታራርቅ ትፈልጋለች ማለት ነው። ልጅቷ አረመኔ ነች፣ ለሰው አታዝንም። ገብቷችኋል አይደል? ስለዚህ ማለት ልጅና አባትና ልጅ ተለያይተው እንዲያድጉ አልፈልግም ማለት የአባትንም የእናትን ፍቅር አግኝታ እንድታድግ ፈልጋለው አለች። ፍቅሩን አልነፈገም። ልጄና ታሳድጋታለሁ እያለች ነው። ለምን እዩ ግን በግልጽ ተናገሪ። በቃ በግልጽ አንቺ ሀሳብሽን ተናገር። እኔ አፈቅረዋለሁ ብሩኬን፣ እንደዛ ነው የሚሻለው። በልጅሽ ትራስ ሆነሽ ስትመጪ እኔ በጣም ነው የምታናድጂ። በነገራችን ላይ በልጅሽ አትቀልሽ ሲጀመር ማለት ነው። አንቺ በልጅሽ ተረማምደሽ የአንቺን ፍቅር መውሰድ ስለፈለግሽ እንጂ ፍቅር ስላለብሽ እንጂ የምር ይሄ ነገር በምንም አይነት ሁኔታ በህግም ሆነ በምንም አይነት ወዲያ የሚያስኬድ ነገር አይደለም። በቃ ብሩኬ ማድረግ ያለበትን ነው ለልጁ የሚጠየቀው። ለልጁ የተጠየቀውን ነገር ማድረግ አለበት። አለቀ። ከአንቺ ጋር ምን ያገናኘዋል? ለእሷ ፍቅር ሰጠ አልሰጠ ከአንቺ ጋር ምንም የሚመለከተው ነገር የለም። ሶ በልጅቷ ተንተረሰሽ የራስሽን ፍቅር ለመወጣት ስለምትፈልጊ ነው። ገባሽ? ከሀይሚ ጋር እንዲኖር አትፈልጊም አንቺ። ይሄ ደግሞ የሚሆን ነገር አይደለም። እንዲህ በቀላሉ አልጋ ባልጋ ኖራለሁ ብለሽ ከሆነ በጣም ነው የምትሳሳችሁ እዩ። ለምሳሌ ሄርሜላን እንትን ልስጣችሁ ምሳሌ ማለት ነው። ሄርሜላ አብርሃምን ከሩታ ቀምቼ እንደፈለግኩ እኔ ዘና ብዬ እኖራለሁ ብላ ነበር አይደለ? ግን ህይወቷ እንደምታዩት የሰቀቀን ህይወት ነው። አብርሃም ከእሷ ጋር እያለም ሁሌም እየሰጋች ነው የምትኖረው። ሰው እዩ ከዚህ በላይ አሁን ካለሽበት በላይ ብሩኬ ከአንቺ ጋር የሆነ ቀን ትሰቃያታለች ማለት ነው። እንዲህ በሰላም አታልፊም። እና ዝም ብለሽ ጉድጓድ ባትቆፍሪ ጥሩ ነው እንዴ። ያማታል እንዴ? እዚህ ጋር እኮ እኔ ግራ ገባኝ እኮ። የምትናገረው ነገር በጣም ነው የሚያበሳጨው የሚያናድደው። ልክ አለ አይደለ? በቃ እሷ ተፈርታ እሷ ልክ እንደ ጌታ ታይታ ፈርቶ ብሩኬ ከእሷ ጋር እንዲሆን ለምን እንደዛ ይሆናል? እኔ ቅድም በሰራሁት ቪዲዮ ብሩኬ ከዩ ጋር መሆን የለበትም ያልኳችሁ እኮ ለዚህ ነው። ሀይሚና ብሩኬ እመኑኝ መቼም ነው የማይለያዩት። መቼም ሁሉም ነገር ይረጋጋል፣ ወደ ሰላሙ ይመጣሉ። መደረግ ያለበት ይደረጋል ማለት ነው። አሁን በተቃወሰበት ሰዓት እንደዚህ ነው ማለት አልችልም ስለ ሀይሚና ስለ ብሩኬ። የኋላው ግን ሰላም እንደሚሆን አምናለሁ። አሁን ባሉበት ሁኔታ ግን ሁላቸውም ተበሳጭተው ብሩኬም ደግሞ እኔ በጣም እየተበሳጨውኝ ነው፣ በጣም እልክ ውስጥ እየገባውኝ ነው እያለ ነው። ምናልባት ሀይሚ በምትናገረው ነገር እልክ ተያይዞ ከእዩ ጋር ከሆነ ብሩኬ በራሱ ፈርዶ ነው። የምሬን ነው የምላችሁ። ምክንያቱም እሱም ቢሆን በሰላም አይኖርም፣ እንደዛ ሆኖ ሊኖር አይችልም። ሲጀመር ከመጀመሪያው መደረግም የለበትም፣ የሚደረግ ነገር አይደለም። የፈለገ ነገር ብሩኬ ልትበሳጭ እልክ ልትጋባ ትችላለህ። ሀይሚ ብዙ ነገር ልትል ትችላለች። በሀይሚ ተነሳስተ ግን ከእዩ ጋር ሆናለሁ ማለት ዘበት ነው። በጭራሽ የሚሆን ነገር አይደለም ይሄ። እና ሌሎቻችሁ ደግሞ ማለት የምፈልገው ዝም ብላችሁ እየሄዳችሁ አትልፈስፈሱ፣ አታስጠሉ ነው። ወደዛ እኔ ይደብሩኛል በቃ የሚያደርጉት ነገር ማለት ነው። እንደዚህ ሀይሚ አታሳዝንሽም? እንደዚህ ምንድን ነው ሀይሚ የምታሳዝናት? ይች እኮ አውሬ ነች እኮ እንዴ። ሀይሚ ብታሳዝናት ማኖሮ እኮ ማለት ነው። በቃ ብሩኬ ልጁን አመን አይደለ? ብሩኬ አንተ ለልጅ የምትፈልገውን ነገር አድርግ፣ ፍቅርህን አታጉልባት። ከዛ በተረፈን ያንተን አረብሽን ብላ እኮ መልካም ሰው ብትሆን ትወጣ ነበረ እኮ። እና ማንን ነው እየሄዳችሁ የምትለምኑት? ምን እንድትላችሁ ነው የምትፈልጉት እናንተ? እች ሴትዮ እኮ ራስ ወዳድ የሆነች ሴት ነች አይደለ? ከዚህ ጋር ማንም ፍግም ቢል እኮ አይመለከታትም። አለቀ በቃ። የራሷን ነገር ነው ማስኬድ የምትችለው። እና አሁንም ቢሆን ብሩኬ ቆፍጠን ነው ማለት ያለበት። ቆፍጠን ብሎ እዩን ማስቆም አለበት። አለቀ። የእሱ ጥንካሬ ነው ከዚህ ጋር የሚወስነው። ማንም ስላል አይደለም። የምሬን ነው። የእሱ ጥንካሬ፣ የእሱ መልስ፣ የእሱ ንግግር እሷን ሊያቆማት ነው ይችላል።